ሰላም ፋሚሊ እንደምን ቆያችሁልኝ? መግቢያ ላይ እንዳያችሁት ዛሬ ደግሞ ሚክሲንግ የምንሰራው ቤዝ ጊታር ይሆናል ማለት ነው። ቆንጆ የሆነ ብዙዎቻችን የምናውቀው ቤዝ ጊታር እንዴት መስራት እንዳለብን ደግሞ ሌሎችንም ቤዝ ጊታሮች ደግሞ ለመስራት ስናስብ እንዴት አድርገን ሚክስ ማድረግ እንዳለብን ዛሬ እንመለከታለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ ሼር በማድረግ ጀምሩልኝ። ኦንላይን ክላስ ምዝገባ እያለቀ ስለሆነ ከሀገር ውስጥ ከሀገር ውጭ ያላችሁ ስክሪን ላይ ባለው ስልክ ቁጥር መመስገብ ትችላላችሁ ማለት ነው። በቴሌግራም ኦር በዋትሳፕ እኔን ኮንታክት ማድረግ ትችላላችሁ። ሌላው ደግሞ ቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። ዩዘር ኔሙን ወደ መሃል አስቀምጥላችኋለሁ ማለት ነው። ቀጥታ ወደ ዛሬ ሚክሲንግ ክላሳችን እንሄዳለን። በመጀመሪያ ምን ጊዜም እንደምነግራችሁ ቮይስ ነው ሰሌክት የምናደርገው። ቮይስ ሰሌክት ስናደርግ ያው ሚክስ የምናደርገውን ቮይስ ቀድመን ሰሌክት እናደርጋለን። በመጀመሪያ ደረጃ ሰሌክት የምናደርገው ቤዙን ነው። ዛሬ ሚክስ የምናደርገው ቪዥን ቤዝ የሚለውን ነው ማለት ነው። ስለዚህ እሱን የት እናገኛለን? ቤዝ የሚለው ፎልደር ውስጥ እንገባለን እዚህ ጋር ማለት ነው። ከዛ ፓርት 2 ላይ እናደርገውና እዚህ ጋር እንደምታዩት ቪዥን ቤዝ የሚላለች እሷን አንዴ እነካዋለን። ከዛ ኤግዚት ብለን እንወጣለን። ራይቱ ላይ ደግሞ ሚክስ የምናደርገው ምንድነው? ስላፕ ሶሊድ ጊታር ነው ማለት ነው። ስለዚህ ከዚህ ደግሞ አፕ ብለን እንወጣለን። ፓርት 2 ላይ እናደርገውና ሌጋሲ ውስጥ ነው ያለው። እዛ ላይ እነካና ከዛ ጊታር ፎልደር ውስጥ እንገባለን። ከዛ በኋላ ወደ ጎን ታረጉታላችሁ። ከዛ በኋላ ፓርት 3 ላይ እዚህ ጋር እንደምታዩት ስላፕ ሶሊድ ምትላለች ማለት ነው። እሷን አንዴ እነካዋለን። ከዛ በኋላ ሁሉንም ሴሌክት ካረገን በኋላ አሁን ምንድነው ባላንስ ማድረግ ነው። ስለዚህ ቪዥን ቤዙ 127 ላይ ነው የምናደርገው። ከዛ ስላፕ ሶሊዱን ደግሞ 95 ላይ እናደርገዋለን፣ ባላንሱን ማለት ነው። 95 ላይ እናደርገዋለን። ከዛ ይኸው ሚክስ ሳይደረግ እንደዚህ ይመስላል ድምፁ ማለት ነው። ስሙት። እንደምታዩት የቤዝ ቃና የለውም፣ ምንም የቤዝ ቃና የለውም። ስለዚህ አሁን እኛ በሚክሲንግ ያን ቃና እናመጣዋለን ማለት ነው። ስለዚህ እዚህ ራይት ዋን ላይ የሚለው ላይ እንገባና ከዛ በኋላ ደግሞ እዚህ ጋር ቮይስ ሴት የሚለው ላይ እንገባለን። እዚህ ጋር ቮይስ ሴት የሚለውን አንዴ እነካዋለን። ከዛ በኋላ እንደዚህ ይመጣላችኋል እና ይሄን ቮሊዩሙን ስንት እናደርገዋለን? ባላንስ ስለምናደርግ 127 እናደርገዋለን እዚህ ጋር ማለት ነው። ቤዙን 127 እናደርገዋለን። ከዛ ኤግዚት ብለን እንወጣለን። ከዛ አሁን አሪፍ እየመጣልን ነው። እዚህ ጋር ኢፌክት እና ኦክታቭ ባላንሲንግ ነው ቀጣይ የምንሰራው ማለት ነው። ስለዚህ ይህን እንደዚህ ሚክስ ባላንስ ካረግነው በኋላ ስላፕ ሶሊድ ላይ እንገባለን። ስላፕ ሶሊድ ላይ ከገባን በኋላ እዚህ ጋር ቮይስ ሴት የምትላለች አሁንም እሱ ላይ እንገባለን። ከዛ በኋላ እዚህ ጋር እንደምታዩት 95 ነው እዚህ ጋር ቮሊዩሙ ማለት ነው። እኛ 90 እናደርገዋለን፣ እዚህ ጋር 90 እናደርገዋለን። ስለዚህ በዚህ መልኩ ሚክስ እናደርገዋለን ማለት ነው። ባላንስ ነው አሁን የሰራ ነው። ስለዚህ ኤግዚት እንለዋለን። ከዛ በኋላ አሁን ስሙት ባላንስ ከተደረገ በኋላ ምን ያህል ለውጥ እንዳለው። ያችሁት ነው በጣም እያማረልን ነው። ከዛ ምን እናደርጋለን? ቀጣይ እዚህ ሚክሰር የሚለው ታብ ላይ እንገባለን። ከዛ በኋላ ያው መጀመሪያ እዚህ ጋር ነው ይመጣላችሁ። ወደ ጎን ታረጉትና እዚህ ጋር ኦክታቭ ነው የምትሰሩት ማለት ነው። እንደምታዩት እዚህ ጋር ኦክታቭ እንደምታዩት በዚህ መልኩ አድርጉት። -2 እና ራይት ዋን ላይ ቪዥን ቤዙ -2፣ ራይት ቱ ላይ ደግሞ ስላፕ ሶሊዱ -1 መሆኑን ቼክ አድርጉ። ከዛ በኋላ ነው አሪፍ እንትን ይመጣላችሁ። ያው ከዛ በኋላ ይሄን እዚህ ካስተካከልን በኋላ ኢፌክት ላይ እንሄዳለን።
ኢፌክት ላይ ከሄድን በኋላ እዚህ ጋር እንመጣና ሪል ሚዲየም ሃል ይላል። እኛ ታይፕ ውስጥ እንገባና ሪቨርብ እንመርጥለታለን። ስለዚህ ቆንጆ ናቸው። እናንተ በደንብ እየሰማችሁ መምረጥ ትችላላችሁ። ግን እኔ ሞር ሃል 5 የሚለው ይመቸኛል። ከዛ ኤግዚት እንለዋለን። ከዛ በኋላ ራይቱ ላይ እንመጣና ኢፌክቱን 17 እናደርገዋለን ማለት ነው። ከዛ 17 እናደርገዋለን። ሌላው ደግሞ እዚህ ጋር ዲኤስሲፒ 2 እስከ 4 የሚለውን ቼክ ታደርጉታላችሁ። ራይት 1 እና ራይት 2 ማለት ነው። ስለዚህ 20 እና 28 መሆኑን ቼክ አድርጉ። ከዛ በኋላ በዚህ መልኩ ካረግን በኋላ ኤግዚት ብለን እንወጣለን ማለት ነው። ከዛ ምንጊዜም ሚክሳችሁን አድርጋችሁ የሆነ ስቴፕ ላይ ስትሄዱ ሴቭ ማድረግ እንዳይረሳ። ከዛ ሚሞሪ እነካለን፣ አንድ ቁጥር ላይ ሴቭ እናደርገዋለን። ስለዚህ ይሄን ይመስላል። እንደምታዩት በጣም የሚያምር ኢፌክቱን ካረግን በኋላ የሚያምር ቃና አምጥቶልናል። ስለዚህ አሁን ምንድነው የምናደርገው? ቀጣይ ስቴፓችን ሚክስ ያልተደረገውንና ሚክስ የተደረገው ልዩነት አሳያችኋለሁ። ከዛ ደግሞ ስታይል እከፍትና የሁለቱን ልዩነት ደግሞ እየተጫወትኩ አሳያችኋለሁ ምን ያህል ልዩነት እንዳለው። ከዛ ደግሞ ቤዙን ምን አይነት ፓርት ላይ መጠቀም እንዳለባችሁ አሳያችኋለሁ ማለት ነው። ስለዚህ አሁን ሪትም ከፍቼ እየተጫወትኩ ላሳያችሁ እና አሁን ደግሞ እየተጫወትኩ አሳያችኋለሁ ማለት ነው፣ ሪትም ከፍቼ። ስለዚህ አንድ ስታይል መርጫለሁ፣ ዲስኮ ስታይል ማለት ነው። ስለዚህ አሁን ሚክስ ያደረኩትን ቤዝ ነው የምጠቀመው። ቀጣይ ደግሞ ዝም ብሎ ሴሌክት የተደረገውን አሳያችኋለሁ ማለት ነው። ስለዚህ አሁን ሚክስ የተደረገውን ልጫወት በአንድ ኢንትሮ ማለት ነው። እንዳያችሁት በዚህ መልኩ አድርጋችሁ ክሬቲቪቲያችሁን አሳደጋችሁ መጫወት ትችላላችሁ ማለት ነው። ኢንትሮዎች ምናምን ስትጫወቱ አሁን ቤዝ ጊታር የትኛውም ስታይል ላይ ትጠቀሙታላችሁ። የትኛውም ስታይል ላይ ትጠቀሙታላችሁ። ዋልዝ ላይም ቢሆን ቺካ ላይም ቢሆን ወሎ ላይም ቢሆን ሬጌ ላይም ቢሆን ሁሉም ላይ እንጠቀመዋለን እና በጣም ቆንጆ ነው። ስቴጅ ላይ ሆናችሁ ቤዝን ብትጠቀሙ ያምራል። ሞር ክሬቲቪቲያችሁን ከፍ ያደርገዋል፣ አጫውታችሁን ያሳድግላችኋል እና ይሄን ይመስላል ሚክስ ያደረግነው ማለት ነው። ቤዝ ስንጠቀም ፒች ቤንድ ምናምን ግዴታ ነው። ፒች ቤንድ ሞዱሌሽን ምናምን አጠቃቀም ማወቅ አለብን። ስለዚህ አሁን ደግሞ አንድ ቦታ ላይ አረግና ዝም ብዬ ሰሌክት አረግና ሚክስ ሳይደረግ ልዩነቱን አሳያችኋለሁ ማለት ነው። ምን ያህል ልዩነት እንዳለው ማለት ነው። ሚክስ ሲደረግና ሳይደረግ ሲቀር ውበቱን ቼክ ታደርጉታላችሁ። አሁን ያልተደረገ አይታችሁ እንዴት እንደሚያስጠላ ምንም ቤዝ ጊታር አይመስልም፣ ግን ሚክስ ያደረግነው ነው።
ይህን ያክል ነው የሚክሲንግ ልዩነት ማለት ነው። እና በዚህ መልኩ ቤዝ ጊታሮችን ሚክስ ማድረግ ትችላላችሁ ማለት ነው። ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ምን ልስራላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። የዛሬ ክላሳችን ይሄን ይመስላል። በቀጣይ በአዲስ ትምህርታዊ ቪዲዮ እንገናኛለን። ተባረኩልኝ።